Hello and welcome everybody. This is Brian English and it's me your teacher. Hey Nee, how y'all doing? እንዴት ናችሁ? የባለፉት ሁለት ክላሶች ላይ የተመለከትነው ስለ ቴንስ ጀምረን ነበር። ሲምፕል ፕሬዘንት ቴንስ እና ፕሬዘንት ኮንቲኒየስ ቴንስ አይተን ነበር። በዛሬው ክላሳችን ላይ ደግሞ የምንመለከተው ስለ ፕሬዘንት ፐርፌክት ቴንስ ይሆናል ማለት ነው። ፕሬዘንት ፐርፌክት ቴንስ በጣም ብዙ ሰዎች ከበደንና የምትሉት አይነት የቴንስ አይነት ነው፣ ግን በቀላሉ በደንብ ብርትርት አድርጌ አስረዳችኋለሁ ማለት ነው። እሰዩ ዝሚ አጭር ቪዲዮ ናት። ሁላችሁም ማስታወሻችሁን ይዛችሁ በደንብ ካያችሁት በደንብ ትረዱታላችሁ። በቪዲዮ መጨረሻ ላይ ደግሞ ጥያቄ የምናስቀምጥላችሁ ስለሚሆን ጥያቄውን እየሰራችሁ በደንብ መረዳት ትችላላችሁ። ፕላስ ደግሞ ላይቭ ላይ እየገባው በደንብ አብራራላችኋለሁ። ግን እንዳትረሱ ማስታወሻ የያዛችሁ ፕራክቲስ ካላደረጋችሁት የምትረሱት የቴንስ አይነት ስለሆነ stay with me. Alright, so present perfect ምን ማለት ነው እና መቼ እንጠቀመዋለን የሚለው ነገር በደንብ እንይ። መጀመሪያ present perfect ለመጠቀም ስታስቡ መቼ መሆን አለበት መሰላችሁ? When you are talking about your life experience, ስለ life experienceአችሁ ስላጋጠማችሁ ነገር ለማውራት ስትፈልጉ የምትጠቀሙት የቴንስ አይነት ነው። እንደዚህ አድርጌ አውቃለሁ፣ እንደዚህ ተፈጥሮብኝ ያውቃል፣ እንደዚህ ቦታ ሄጄ አውቃለሁ እያላችሁ ስለእናንተ ተሞክሮ ለመናገር ስትፈልጉ የምትጠቀሙት የቴንስ አይነት ነው ማለት። ለምሳሌ I have visited ባህር ዳር ካልኩኝ በቃ ባህር ዳርን ጎብኝቻት አውቃለሁ እያልኩ ነው ማለት ነው። ስለ ላይፍ ኤክስፒሪየንስ እያወራሁ ነው ያለሁት ማለት ነው። ሁለተኛውና ዋነኛው ነገር ደግሞ ስፔሲፊክ ታይም በፕሬዘንት ፐርፌክት ጊዜ አይገለጽም። ትናንትና፣ የዛሬ ዓመት፣ ቅድም ምናምን እያለን እንደዚህ ስፔሲፊክ የሆነ ጊዜ ሳንገልጽ ስንቀር የምንጠቀመው የቴንስ አይነት ነው ማለት ነው። እነዚህ ሁለቱ ነገሮች በደንብ ያዙልኝ። ሶስተኛና ዋነኛው ደግሞ ውጤቱ ከአሁን ጋር የሚከናወን ነገር ሲሆን ድርጊቱ ያለፈ ጊዜ ከዚህ ቀደም ባለ ጊዜ የተከናወነ ሊሆን ይችላል። ነገር ግን ውጤቱ ሪዛልቱ ከፕሬዘንት ጋር የሚገናኝ ከሆነ always present perfect tense እንጠቀማለን ማለት ነው። ምናልኳችሁ ድርጊቱ በፊት ሊሆን ይችላል የተፈጠረው፣ ነገር ግን ውጤቱ ከአሁን ጋር የሚከናወን ከሆነ ምን እንጠቀማለን? present perfect እንጠቀማለን ማለት ነው። so በኤግዛምፕል በደንብ ስለማስረዳችሁ don't worry. so ቀጥሎ የምናየው ስቴፕ ፎርሙላ ወይ ደግሞ ስትራክቸሩ ምን ይመስላል ነው የፕሬዘንት ፐርፌክት ቴንስ። so የፕሬዘንት ፐርፌክት ቴንስ ለመመስረት ስትፈልጉ ይሄንን ተጠቀሙ። subject have ወይም has plus verb 3 ወይ ደግሞ past participle of the verb እንጠቀማለን ማለት ነው። ይሄንን በደንብ ያዙልኝ። so have እና has ሁለት ነገሮች አሉ አይደለ? የትኛውን መቼ እንጠቀመዋለን ካላችሁኝ has የሚለውን የምንጠቀመው when you are talking about the third person singular. third person singular ማለት she, he, it ወይም ነጠላ ስም ሄኖክ ወይም አበበ፣ ቅዱስ፣ ዳዊት ምናምን ለማለት ስንፈልግ ምን እንጠቀማለን? has የሚለውን እንጠቀማለን ማለት ነው። have የሚለውንስ መቼ እንጠቀማለን? have የሚለውን የምንጠቀመው if our subjects are I, we, you, they ወይም ደግሞ ሁለት ስሞች አንድ ላይ ፕሉራል ናውኖች በሚሆኑበት ጊዜ have የሚለውን እንጠቀማለን ማለት ነው። for example እናንተ ግን ስለ ራሳችሁ ስታወሩ ምንድን ነው የምትሉት? I have ትላላችሁ። I have ካላችሁ በኋላ ድርጊቱን verb 3 ወይ ደግሞ past participle form of the verb ትጠቀማላችሁ ማለት ነው። ለምሳሌ ቅድም እንዳልኳችሁ የሆነ ቦታ ጎብኝታችሁ የምታውቁበት ቦታ ለመናገር ስትፈልጉ I have visited ትላላችሁ። I have visited ብላችሁ የጎበኛችሁበትን ቦታ ታስቀምጣላችሁ ማለት ነው። ለምሳሌ I have visited Paris፣ ፓሪስን ጎብኝቼ አውቃለሁ ያላችሁ ነው። I have visited Paris 3 times ካላችሁ ደግሞ ፓሪስን 3 ጊዜ ጎብኝቻት አውቃለሁ እያላችሁ ነው ማለት ነው። እስኪ እናንተ ንገሩኝ። I have visited ብላችሁ የጎበኛችሁትን አገር ኮሜንት ሴክሽን ላይ ጻፉልኝ። I have visited እዚህ ቦታ ብላችሁ መግለጽ ትችላላችሁ። መቼ ነው ይሄ? ላይፍ ኤክስፒሪየንስ ታወሩ የምትናገሩት ማለት ነው። ይሄ በፖዚቲቭ ላይፍ ኤክስፒሪየንስ መናገር ስትፈልጉ ነው። ኔጌቲቭ ማድረግ ብትፈልጉስ I have never visited ማለት ትችላላችሁ። I have never visited Canada ካልኩኝ ካናዳ መቼም ጎብኝቻት አላቅም እያልኩ እየተናገርኩ ነው ማለት ነው። I have never visited ብላችሁ ሀገሩን ደግሞ ታስቀምጡልኛላችሁ ማለት ነው። ስለዚህ ለኮሜንት ላይ ሰጣችሁ ሁለት ስራ። አንደኛው I have visited ብላችሁ የጎብኛችሁትን አገር፣ ሌላኛው ደግሞ I have never visited ብላችሁ ጎብኝታችሁ የማታውቁትን አገር አንዱን ሜንሽን አድርጋችሁ ትጽፉልኛላችሁ ማለት ነው። ግን ይሄ ስለ ላይፍ ኤክስፒሪየንስ ታረጉ ነው። ሁለተኛው ደግሞ ለምሳሌ እንበልና ጓደኛችሁ ፊልም እንይ አላችሁ። እሺ አላችሁ። በቃ ዛሬ የምናየው ታይታኒክን ነው ሲላችሁ no I have watched ታይታኒክ ካላችሁት ምን እያላችሁት ነው? ታይታኒክን አይቼዋለሁ እያላችሁ እየነገራችሁት ነው ያላችሁት ማለት ነው። ፊልሙን ምን አይቼዋለሁ እያላችሁት ነው። ሶ ለምን መሰላችሁ ፕሬዘንት ፐርፌክት የተጠቀምነው? አሁን ያያችሁት ድሮ ነው፣
ግን ድሮ ማየታችሁ አሁን ላይ ምን አለው ኢፌክት አለው ስላያችሁት ምን አናየውም እሱን እያላችሁት ነው ማለት ነው አይ እሱንማ አይቼዋለሁ እያላችሁ እየተናገራችሁት ነው ማለት ነው ስለዚህ ድሮ አድርጋችሁት ግን ልታወሩ ስትሉ የዛ ድሮ የተደረገው ነገር ውጤት ካሁን ጋር የሚከናወን ከሆነ ምን ማለት ትችላላችሁ present perfect ተጠቀማችሁ I have watched that movie I have watched Titanic I have watched Avengers ያላችሁ ያያችሁትን ፊልም መግለጽ ትችላላችሁ ማለት ነው ስለዚህ ድሮም ቢሆን ያያችሁት ነገር ግን ካሁን ጋር ውጤቱ ሲመጣ ኢፌክት የሚያደርግ ከሆነ present perfecትን ተጠቀማላችሁ ማለት ነው አንድ ይሄን ነገር ይልኝ በዚሁ አንድ ምሳሌ ልጨምርላችሁ ጓደኛችሁ ምግብ እየበላ ነው ልክ እናንተ ገባችሁ ኑ እንብላ ሲላችሁ እናንተ በልታችሁ ከሆነ የመጣችሁ ለምሳሌ ምሳችሁን በልታችሁ ከሆነ የመጣችሁ ምን ትሉታላችሁ I have eaten my lunch ትሉታላችሁ I have eaten my lunch አይ በላው ያላችሁት ነው ማለት ነው አልፎ አልፎ አይደለ ፓስት ቴንስ ነበር መጠቀም ያለበት ነገር ግን ውጤቱ ካሁን ጋር ኢፌክት ስለሚያመጣ ወይ ደግሞ ግንኙነት ስላለው ምን ትሉታላችሁ I have eaten my lunch ብላችሁ ትገልጹለታላችሁ ማለት ነው understood very good the other thing አንድ መጨረሻ ላይ ደግሞ የምጨምርላችሁ ምንድነው የሆነ ቦታ እየኖራችሁ እስካሁን የሚቀጥል ከሆነ ይሄን ትገልጻላችሁ ለምሳሌ አዲስ አበባ ውስጥ ለ5 ዓመታት ኖር ያለው አሁንም እየኖርኩ ነው ለማለት ስትፈልጉ ምን ትላላችሁ I have lived in Addis Ababa for 5 years ትሉታላችሁ ማለት ነው I have lived in Addis Ababa for 5 years ካላችሁ አዲስ አበባ ውስጥ ለ5 ዓመት ኖር ያለው አሁንም ግን እዚሁ እንደሆናችሁ እየተናገራችሁ ነው ያላችሁት ማለት ነው ወይም ደግሞ መኖር የጀመራችሁበት ጊዜ ለመናገር ከፈለጋችሁ ምን ትላላችሁ I have lived in Addis Ababa since 2021 እያላችሁ መግለጽ ትችላላችሁ ማለት ነው የሆነ ነገር ድሮ ጀምራችሁት እስካሁን ድረስ እስከምታወሩበት ጊዜ ያለ ነገርም ከሆነ ምን ተጠቀማላችሁ present perfect tense ትጠቀማላችሁ ማለት ነው understood ግልጽ ነው ይሄኛው very good so ይሄን ግን ኔጌቲቭ ማድረግም ብትፈልጉ it's very simple እሺ I have ካላችሁ ወይ ደግሞ she has he has it has ካላችሁ በኋላ ምንም መጨመር ነው not የሚለውን መጨመር ነው ማለት ነው ለምሳሌ ይሄን ፊልም አይቼው አላቅም ለማለት ብፈልግ I haven't watched this movie ትልኛላችሁ I haven't watched this movie ካላችሁ ይሄን ፊልም አይቼው አላቅም ያላችሁ ነው ማለት ነው ወይም ደግሞ she hasn't watched this movie ካልኩኝ ይሄን ፊልም አይታው አታቅም ይላል ኔጌቲቭ ያረኩ እየተናገርኩ ነው ያለሁት ማለት ነው good አሁን ደግሞ ወደ ጥያቄ ማድረግ ብትፈልጉስ የሆነን ሰው ኤክስፒሪየንስ መጠየቅ ብትፈልጉ ወይም እስካሁን ድረስ ትሩ የሆነ ነገር ለመጠየቅ ስትፈልጉ እንዴት ታደርጋላችሁ good have you ብላችሁ መግለጽ ትችላላችሁ ለምሳሌ ይሄን ፊልም አይተው ታውቃለህ እንዴ ለማለት ከፈለኩ ምን ላለው have you watched this movie ላለው have you watched this movie ካልኩኝ ምን እያልክ ነው በቃ ይሄን ፊልም አይተው ታውቃለህ ወይ ነው መቼ አይታወቅ መቼ የሚለው ደግሞ ጊዜው አስፈላጊ አይደለም እዚህ ጋር ማለት ነው we are talking about experience ነው ያወራናል በቃ በህይወት ዘመን ይሄን ፊልም አይተው ታውቃለህ ወይ አይነት ጥያቄ ነው ማለት ነው so have you watched this movie have you eaten burger በልተህ ታውቃለህ እያልኩ ነው ማለት ነው have you eaten burger ስል ምን እያልኩ መሰላችሁ እንዳጠቃላይ ነው እንጂ ለምሳሌ ትናንት በልተሃል እንዴ ከትናንት ወዲያ በልተሃል እንዴ እያልኩ አይደለም ማለት ነው እንዳጠቃላይ በርገር የሚባል ነገር በልተህ ታውቃለህ ወይ እያልኩ ስለ ሁሌም እየጠየቁ እየተናገርኩ ነው ያለሁት ማለት ነው እዛ ክሊር ግልጽ ነው good አንድ ነገር ብቻ አስተዋውሱልኝ እሺ present perfectን በምትጠቀሙበት ጊዜ እባካችሁ መቼም ቢሆን ጊዜ ስፔሲፊክ ጊዜ እንዳትጠቀሙ last year last week yesterday today tomorrow ምናምን የሚሉ ነገሮች በጭራሽ present perfect ላይ አይገቡም ማለት ነው ይሄን ነገር ማወቅ መቻል ይኖርባችኋል ማለት ነው present perfect ይሄን ያልካየን ይበቃናል ወደፊት ደግሞ አንድ ቪዲዮ እዚህ ላይ ጨምርላችኋል simple pastን ከተማርን በኋላ ሁለቱም ኮምፔር ያደርግ የምሰራላችሁ ይሆናል ማለት ነው ሁላችሁም ይሄን ቪዲዮ እዚህ ድረስ ከደረሳችሁ ቀጥሎ ያሉ ጥያቄዎች 15 ጥያቄዎች አሉ 15 ጥያቄዎችን በደንብ አድርጋችሁ እያቸውና እነሱ ከተረዳችሁ ወይም ደግሞ ግልጽ ካያሉ ነገር ካለ የቴሌግራም ዩዘር ኔማችን ይሄን ይመስላል የቻናላችን ማለት ነው በዚህ የገባችሁ ወይ ደግሞ ታች ዲስክሪፕሽን ላይ ሊንክ አስቀምጥላችኋለሁ ሊንኩን ነክታችሁ በመንካት የጥያቄ ማብራሪያ በደንብ የተብራራ እስከ መልሱ ታገኛላችሁ ማለት ነው እሱም ማየት ይችላልላችሁ እንግሊዘኛን በአካልን በኦንላይን መማር ከፈለጋችሁ ሁለት የተለያዩ ኮርሶች ይኖሩናል የመጀመሪያው እንግሊዘኛ እየተረዳችሁ እየሰማችሁ ነገር ግን ማውራት ለሚያቅታችሁ የ3 ወር የስፒኪንግ ኮርስ ይኖረናል ማለት ነው ነገር ግን አንዳንዶቻችሁ ደግሞ
ጀማሪ ከመጀመሪያው የምትፈልጉም ካላችሁ እንዱ ለሱም የሚሆን ኮርስ ይኖራል ማለት ነው። እታችሁ የምታገኟቸው ስልክ ቁጥሮች ኮንታክት አድርጉ ወይ ደግሞ ላይ በምታገኙ የቴሌግራም ዩዘር ኔም ብታወሩን ትችላላችሁ ማለት ነው። Thank you for watching Brian English. Bye bye.